እንዴት ከረማችሁ? ባለፉት ጥቂት ቀናት ከተለያዩ የማህበረሰብ ክፍሎች ጋር ውይይት እያደረግን ነው። ከነዚያ መካከል ብናወያያቸው ለሀገር ግንባታ ፋይዳ አለው ጥያቄም አላቸው እና ቢደመጡ ከተባለው ሴክተር አንዱ አርት ነው። ባለፉት ምናልባት አንድ ሳምንት ሁለት ሳምንት ገደማ በየደረጃው ውይይት ስታደርጉ ቆይታችኋል። ዛሬ ማጠቃለያ ውይይት ይሆናል። አይ ሆፕ ይሄ ውይይት ተገናኝተን ተለያየን እንደማይሆን ተስፋ አደርጋለሁ። የምትደመጡበት የምታደምጡበት እንደሚሆን ተስፋ አደርጋለሁ። በዚሁ ስፕሪት ያላችሁን ጥያቄ አስተያየት ለማዳመጥ ዝግጁ ስለሆንኩ መድረኩን ለእናንተ መስጠት እወዳለሁ። ክቡር ጠቅላይ ሚኒስትር ይህን እድል ስላገኘን እንደ አንድ የኪነ ጥበብ ባለሙያ የሙያ ወገኖቼንም ወክዬ የተሰማንን ልባዊ ደስታ ወይም የተሰማኝን ልባዊ ደስታ መግለጽ እፈልጋለሁ። ይሄ ታላቅ እድል ነው። ስለ ኪነ ጥበብ እዛም በምንወያይበት ሰዓት ይሄ ሙያ አንድ ሐሳብ ያለው ኪነ ጥበብ ሁለት አፍ ያለው ሰይፍ ሳይሆን አንድ አፍ ያለው አንድ አንደበት ያለው ኃይል እንደሆነ በመነጋገር እኛም ከአባቶች ከቀደሙ እናቶች የጥበብ አባቶች የወረስነውን አንድም ስናለማ አንድም ስናጠፋ ዛሬ እዚህ ላይ ደርሰናል። ባጠፋነው ይቅር የሚል ባለማነው ደግሞ እሰይ የሚል ማህበረሰብ ስላለን እኛ የኪነ ጥበብ ሰዎች እንግዲህ በዛሬው ዕለት ደግሞ ይህን እድል አግኝተን ከእርሶ ጋር ለመወያየት ደስ ብሎኛል። አንድ ታላቅ የሀገሬ ጸሐፊ ኪነት ተግባሯ መጋረጃዋን ከፍታ ጸዳሏን ማሳየት ነው ይላል። ይህን የተናገረው ታላቁ ጸሐፊ በዓሉ ግርማ ነው። የኪነ ጥበብ ተግባር መጋረጃዋን ከፍታ ጸዳሏን ማሳየት ነው። ይህ ማለት ተግባሯ አንድና አንድ ነው። ጸዳል ብርሃን ነው። ብርሃን ደግሞ በውስጡ ብዙ ኤሌመንት አለው። በሌላ ገጽ ላይ ይሄ ጸሐፊ ምን ይላል? በዓሉ ግርማ የኪነት ሰዎች መገንባት ሲያቅታቸው ማፍረስ ይጀምራሉ ይላል። እንግዲህ ዛሬ እዚህ የተሰበሰብነው ሰዎች ጥያቄ